አበበ በጣም እንደተጎዳ ለመዳን እድሉ ብዙም እንዳልሆነ ፓራላይዝ እንደሆነ ካሁን በኋላ ቁሞ እንደማይሄድ በጣም እንደተጎዳ አሁን ኮማ ውስጥ እንዳለ ነው ሉል ያወራው። ስለዚህ ቢድንም ደግሞ ፓራላይዝ ይሆናል እንጂ ቁሞ እንደማይሄድ ነው የተናገረው። እኔ ደስ ብሎኛል። የሰው ክፋት የለብኝም፣ በነገራችን ላይ ምንም አይነት የሰው ክፋት የለብኝም። ነገር ግን እንደዚህ አይነት ሰዎችን አገርን ለማጥፋት የሚነሱ ሰዎችን፣ ሰውን ለመጉዳት የሚነሱ ሰዎችን ይበላቸው ነው። ምንም አላሳዘነኝም። በጣም ደስ ብሎኛል። እኔ ያሳዘነኝ ሚኪ መታሰሩ ነው። ሚኪ መታሰሩ እነ ሉልን በዚህ ልክ መረበሻቸውን፣ ሁሌ እነሱ ክሩም ላይ ራስ ወዳጅ የሆኑና ብር ወዳጅ የሆኑ ልጆች አሉ። ሁሌ እነሱን አሳልፎ ለመስጠት ምንም ወደ ኋላ የሚሉት ነገር የለም። ለዛውም አበበን እንደሚያመልጥ የረዳው ልጅ ደግሞ በቁጥጥር ስር ውለዋል፣ ተይዘዋል። እያንዳንዱ ያደረጉት ነገር ለምን እንደዚህ እንዳደረጉም ደግሞ ተናግረዋል። ስለዚህ ልጁም ደግሞ መጥቶ እያንዳንዱ ነገር አውርቶ ነበረ። አስፈራርቶናል፣ ፎቶ አሳይቶናል፣ ቪዲዮ አሳይቶናል። በቴሌግራም ቪዲዮ እና ፎቶ ተልኮነናል። ተሎ ብላችሁ አበበን ማታስመልጡ ከሆነ ከነዘን ማንዘራችሁ እናጠፋችኋለን፣ እኛ ማን እንደሆንን አታውቁንም ብሎ ነው እነዚህ ቪዲዮዎች፣ ፎቶዎችን፣ ጽሁፎቹ ሲልኩልን ነው እኛ ያለን አማራጭ ተስማምተን አበበን እንዲያመልጥ ያደረግነው። ግን ይሄ አይደለም። እነሱ ብር በኃይለኛ ስለተከፈላቸው 4 ሚሊዮን ብር ስለተከፈላቸው ነው። እውነትም አበበ እህል ያለ የሀገራችን ሀብታም ነው ማለት ነው። ለአንዱ ልጅ 4 ሚሊዮን ብር፣ ለአንዱ ልጅ 4 ሚሊዮን ብር ነው የከፈላቸው። አስቡት። በዚህ ልክን ብር እንደፈለገ የሚበትን ሰውየው እናቱ ወዘገ ግን አንድ መድኃኒት የምትገዛበት ነገር አታ መሬት ለመሬት ለአልጋ ቆራኛ የሆነች ልጇ አረብ ሀገር የላከች እናት ግን አንድ መድኃኒት እንኳን የሚገዛላት ነገር አልሰጠም። ስለዚህ ይሄ ሰውየው ይበለው ነው ማለት ነው እንጂ ምኑ ነው የሚያሳዝነው? እኔ እርግጠኛ ነኝ ሁላችሁም ሚኪ በመታሰሩ ይከፋቸዋል እንጂ አበበን በመጎዳቱ እኔ ማንኛው ሰው ደስ ይለዋል ማለት ይከፋዋል ብዬ አይደለም። ሰው ነው አውቃለሁ፣ ሰው ነኝ። እንደ ሰውኛ ብናስብን ግን እሱ ከዛ የበለጠ ክፋት ሰርተዋል። በሰው ህይወት ላይ የተጫወተ ነው። አሁንም እነሱ ለመጉዳት እነሱ ጎቶ ለመውጣት ነው ሀሳቡ። አሁን በዛ ሰዓት አምልጦ ነበር አይደል? የባሰ ስቃይ ውስጥ እንዲገቡ ነው የሚያደርጋቸው ነበረው። እያንዳንዳቸው ቤት ያንኳኳ ነበር፣ እርግጠኛ ነኝ። ምክንያቱም ስራቸው የሰይጣን ስራ ስለሆነ ምንም አይነት አስተሳሰብ የሚባል ነገር የሌላቸው፣ እኛ ብቻ እንኑር፣ እኛ ብቻ እንብላ፣ እኛ ብቻ እንደፈለግን እንዝናና፣ ስለሌላ ሰው ህይወት አያገባን የሚሉ ህዝቦች ስለሆኑ እንጂ እንደ ሰው ቢያስቡ ኖሮ እኮ ያሳዝናል። እንኳን ሰዎች እኮ ነን አይደል? እነ ሉልን 1 ቀን 2 ቀን ከጠፉ ምን ያክል እንደሚጨንቀን እኛ ራሳችን ነው የምናውቀው። ፈጣሪያችንና ራሳችን ነው የምናውቀው። ግን ይህ ሰውየው ለሰውም ለሀገርም ጠንቅ የሆነ ሰውየው ነው። ምንም ለማንም ምንም የሚበጅ ነገር አይደለም። ስለዚህ የሰው ጠንቅ የሆኑ ሰዎች ቢጠፉ ምንም ዴንታ አይሰጠኝም። ምንም ማለት አይደለም። አላህ አፊ ያርገው። አሁን ኮማ ውስጥ ያለው በሰላም ይውጣና አላህ አፊ ያርገው። ምክንያቱም እናት ልጇም ብድ ቢሆን ጤነኛ ቢሆን በሽተኛ ቢሆን ምን ቢሆን ማጅራት መችም ቢሆንም ልጇን ትፈልገዋለች እናት። በቃ እዛኔም እኮ ብላለች፣ አምጣለኝ ልጅ ልየው ነው ያለችው። ለእሷ አፊያ ይሆንላት። ግን ካሁን በኋላ እንደማይንቀሳቀስ ፓራላይዝ ሆነ ሲባል ደስ ብሎኛል። እሱ ቢንቀሳቀስ ሀገር የሚያጠፋ ሰው ነው። እንኳን አንድ ሰው ተውትና አገርን ኢትዮጵያን የሚያጠፋ ሰው ነው። ወንጀል አይደለም እኮ ስራ እኮ ነው የምንሰራው ነው ያለው። ቃል በቃል ነው የተናገረው። እኛ ስራ የሰራን ነው እንጂ ወንጀልን አይደለም የምንሰራው ነው ያለው። ስለዚህ የዚህ ሰውየው ምንም የሚገባው ነገር አይደለም። ምንም አበበን እንዲያመልጥ ያደረጋቸውን ልጆች ደግሞ እንደው ምን አይነት ህሊና ቢኖራቸው ነው? በዚህ ልክ ይህን ያህል የለፉ ይህን ያህል የደከሙ ታያላችሁ። ምን ያክል በእነሱ ላይ ጉዳት እንዳደረሰ ታውቃላችሁ። ለእነሱ ተኝቶ እንደማያድር ታውቃላችሁ።
እንኳን 4 ሚሊዮን ተውትና 10 ሚሊዮን ቢሰጣችሁ እንዴት አስመልጣላችሁ? በግጥ ብሪያ በብላል እኮ አውቃለሁ። ግን እዛ ግን እናንተ አምኗችሁ እኮ ነው ያስቀምጧችሁ። አማን እኮ ትልቅ ነገር እኮ ነው። እናንተ በቀላል አያችሁት እንጂ ስለሚያምኗችሁ የኩሩማ አባል ስለሆናችሁ በስራችሁ ታማኝ ስለሆናችሁ ነው እንጂ ወዳውን እኮ እስር ቤት ይወረውት ነበር። ግን ለአንዳንድ ጥያቄ ስለሚፈለግ ነው አበበን እዛ ተቀምጦ አንዳችሁ ቀን ስተኙ አንዳችሁ ማታ እንድተኙ የተደረጋችሁ። ለዛውም እረፍት ተሰጥቷችሁ ቀን በሙሉ ጠብቁ ወይ ማታ በሙሉ ጠብቁ አልተባላችሁ። አንዳቸው ቀን ከጠበቁ ማታ ይተኛሉ፣ ማታ የጠበቁት ደግሞ ቀን ይተኛሉ። በዚህ ልክ ነው እረፍት ተሰጥቷቸው ነው አበበን የሚጠብቁት ተነብረው። ግን በዛ ልክን አበበን ለማስመለጥ ሁለታቸው ተስማምተው ቪዲዮ ተላከልን። እዛ ጋር ራሳቸው ቀርጸውት ሊሆን ይችላል፣ አይታወቁም እኮ ሉል። በዚህ ማመን የለብህም። በስልካቸው ቀርጸው የሆነ ሰው ጋር ይልኩትና በአዲስ ቁጥር ወደ እነሱ እንዲላክ ያደርጉታል። ስለዚህ ያ የተላከበትን ቁጥር ደግሞ እናንተ ቼክ ማድረግ አለባችሁ። የማን ነው በማን ስም የወጣ ነው እንዴት ሊሆን ይችላል? ምክንያቱም ያ ሰው የእነሱ ተባባሪ ስለሆነ ማለት ነው እንጂ ብር አያባብልም ማለት አይደለም። ግን ከምንም በላይ ደግሞ የህሊና ረፍት የሚከለክለን ነገር፣ ህሊናችን የሚወቅሰን ነገር ትላንት ከነሱ ሰርታችኋል። በታማኝነታችሁ ነው የምትታወቁ። ዛሬ ሉልን ስትግዱት፣ ሚኪ ስትግዱት፣ እናንተ ስለካዳችሁት እኮ ነው ዛሬ ሚኪ እስር ቤት የተወረወረው፣ የቁም እስረኛ እንዲሆን የተደረገው። እናንተ በተሰጣችሁ ልክ እምነታችሁን በታጎሉ ኖሮ አበበን እንዲያመልጥ ባታረጉ ኖሮ እኮ ዛሬ ሚኪ ባልታሰረ ኖሮ አደጋ ሊደርስብን ነበር። ለሚኪ ብዬ ነበረ፣ ሉል ለአንተ ብዬ ነበር። ለእነሱ ብትሉ እኮ ስልክ መደወል እኮ ትችሉ ነበር አይደል? የተኙ ልጆች ደግሞ እንዲቀሰቀሱ ማድረግ ትችሉ ነበር። ተሎ ተነሱ፣ ሚኪም ና ተመለስ፣ እንደዚህ አይነት ነገር የተፈጠረ ነው፣ እንደዚህ ነገር ተልኮልናል፣ ሉልን ጋር መደወል። ስለዚህ ቤት ቀይሮ ነበር፣ አለቀ። ግን እናንተ ሆነ ብላችሁ ያደረጋችሁት ነገር ነው። በመያዛችሁ ባለማመልጣችሁ እኔ ደስ ብሎኛል። እናንተም ቅጣታችሁ ማግኘት አለባችሁ። ሚኪ ሳይሆን መታሰር እናንተ ናችሁ መታሰር የነበረባችሁ። ምክንያቱም እናንተ የወንጀሉ ተዋዋሪ ስለሆናችሁ፣ ወንጀልን ምንም ሳይመስላችሁ ለመተባበር ሆነ ብላችሁ ስለተነሳችሁ፣ ሰውን ለመጉዳት ስለተነሳችሁ። ስለዚህ ያ ነገር እናንተ ነው መታሰር ያለባችሁ እንጂ ሚኪ ምን በወጣው ምን አደረገ? እናንተ ከርስ ለመውጣት ለመግዛት ስለወጣበት አይደል ይሄ ድርጊት ሆኖ ያደረጋችሁ? እነሱ በተኙበት ያ ነገር እናንተ መቀጣት አለባችሁ እንጂ ሚኪ በዚህ ጉዳይ ላይ መቀጣትም የለበትም። ግን በትልሽ መሳሪያ ስለተጠቀመ ስለተተኮሰ ግዴታ በህግ መጠየቅ አለበት እንጂ የምትሰሩት ስራ በሙሉ የሚዘገን ነገር፣ ምንም አይነት እምነት የሌላችሁ ስራ አትስሩ። ደግሞ ሰው አማና ብሎ አስቀምጣችሁ አላማናችሁ መወጣት አለባችሁ። ያው አሁን ብሩም አላገኛችሁም፣ ከሉልን ጋር ተጣላችሁ፣ ከክሩምባውም ተጣልታችኋል። እምነት የሚባል ነገር እንዳይኖራችሁ ተደርጋችኋል። ምንድነው ዋስትናችሁ? አንዳንዴ በእጅ ዙሪያ የሚመጣል ነገር ወንጀል ሰርተን የሚመጣ ገንዘብ ራሳችን ሁሉ ነገራችን ይዞብን ነው የሚጠፋው። ብዙ ነገር አጣችኋል። እናንተ አጣችሁ ጉዳዩ ነው። ያው ሰው ነኝ ልናገር ብዬ ነው እንጂ እኔ ያሳዘነኝ አሁን ሚኪ ነው። ሚኪ ፍርዱ ምን ይሆናል? ምን ሊደረግ ይሆናል? ብቻ ፈጣሪ ይድረስለት። አበበማ ከፈለገ እዛው አልጋ ቆራኝ ሆነ። ምንም ዴንታይም አይደለም። የእጁ ነው ያገኘው፣ የስራው ነው ያገኘው። ሰው በዘራውን ልክ አይደል የሚያገኘው? የዘራውን ነው የሚያጭደው ነው የሚባለው። አበበን የዘራውን ነው ዛሬ ያገኘው። በሰው ህይወት ላይ የተጫወተ እንደፈለገ እነሱ ላይ ምራቃቸው ተፍተው ወለሉ ላይ ሌሎቹን ምራቁ ላይ ተፍተው እንደፈለገ የኖረ አጭበርባሪ ስለሆነ እሱ እንደፈለገ ይሁን ጉዳዩ ነው። እኔ ምንም አይደንቀኝም አይሞቀኝም በሱ ጉዳይ ላይ። ነገር ግን እሰራለሁ እኖራለሁ እናቴን አስደስታለሁ ያለ ሚኪ መታሰሩ ነው ትንሽ የሚያማው እንጂ ሌሎቻችሁማ ወዳችሁ ፈቅዳችሁ ያደረጋችሁት ነገር ስለሆነ ወንጀሉን እንተባበር ይሄ ነገር እናደርገው ብላችሁ ሆነ ብላችሁ አቀታችሁ የተነሳችሁ ልጆች ስለሆናችሁ እናንተ ላይ ምንም አይነት አዘኔታ
ምን ይሆናሉ ምን ይወጣቸዋል የሚባል ነገር ምንም ነገር እኔ ህማማ አይሰማኝም። አላዝንም ደግሞ ለእናንተ የሚታዘንለት ሰው አለ፣ ግን እናንተ የሚታዘንላችሁ ሰዎች አይደላችሁ። ሆነ ብላችሁ ያደረጋችሁት ነገር ስለሆነ የወንጀል ተባባሪ ስለሆናችሁ። ስለዚህ ሉልም ሆነ አሸናፊ የአሸናፊም እናትም እንግዲህ ምን ይባላል እንደምንም አድርጋችሁ የአሸናፊ እናት ወይስ የሚኪ እናት ሉልን እንደምንም ማስማማትም አለብን። ምክንያቱም ማንኛው ሰው ይታሰራል፣ ይፈታል። ቀላል ነገር ነው። ወንጀለኛ ሲያመልጥ ነው የያዘው እንጂ ሌላ ነገር አይደለም። ስለዚህ ያ ነገር ደግሞ ማሳመን አለባችሁ፣ ይወጣል። ለምን ከዚህ በፊት ምንም አይነት ኬስ የሌለበት ያን ያክል ቅጣት ይበዛበታል ብዬ አላስብም። ኢንሻአላህ ደግሞ በቅርቡ እንደሚፈታ አልጠራጠርም። ከእውነት ፈጣሪ ከእውነት ጎን ነው። ለእውነት ብሎ ነው የቆመው እንጂ ለውሸት አይደለም። ስለዚህ ሚኪ በቅርቡ እንደሚፈታ ሁላችሁም ድዋም ጸሎት አድርጉለት እላቸዋለሁ። ውድ ቤተሰቦቼ ልጆችም ስለተያዙ ደስ ብሎኛል። በጣም ነው ደስ ያለኝ። አበበን በዚህ ልክ መጎዳቱ ደስ ብሎኛል። የሰው ልጅ አይደለሽም ወይ እንደቱን የሰው ልጅ ነኝ፣ ግን የእጁ ነው ያገኘው። እወዳቸዋለሁ። ባይ ባይ። መልካም ቀን